በሰራዊትና በሰይፉ መካከል ምን ተፈጠረ? ከ30 ዓመት በላይ የዘለቀ ወዳጅነት ምን አጋጠመው? የሁለቱ ዝነኞች ጉዳይ ቀልባችን ገዝቶታልና በዝርዝር ጉዳዩን ለመመልከት ወደናል። ከቅርብ ጊዜ ወዲህ በማይመጥነው ቦታ መዋል ጀመረ እየተባለ የሚተቸው ሰራዊት ፍቅሬ ለምን ያን ማድረግ ፈለገ? ጉዳዩን ቀጥታ ስለምን ከህወሓት ባለስልጣን ጋር ተገናኘ? በስሜት ሳይሆን ከምክንያትና መረጃ ጋር ወደ እናንተ እናደርሰዋለን። ለውስን ደቂቃዎች እኛ ጋር ስትዘልቁ በሰይፉና በሰራዊት መካከል የተፈጠረውን ተቃርኖ ነግረናችሁ ሰራዊት ለምን ሁለት ቤት መዋልን መረጠ የሚለውን ተንትነን በእድሜው ማምሻ ወደ ታች ወርዶ እንዲርመጠመጥ ያደረገው አስገዳጅ ሁኔታ እንቃኛለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። የዛሬ 6 ወር ገደማ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ ሙያዎች የተሰበሰቡ ሰዎችን በቤተ መንግስት እየጠሩ ውይይት እያካሄዱ ነበር። ከነዛ ተሰብሳቢዎች መካከል የኪነ ጥበብ ሰዎችም ለሀገር እድገት ትልቅ አስተዋጽኦ አላቸው በማለት በቤተ መንግስት ተገኝተው ነበር። በቦታው ከተገኙ የኪነ ጥበብ ሰዎች መካከል ሰራዊት ፍቅሬ አንዱ ነው። ታዲያ ጠቅላይ ሚኒስትሩ ብዙ ንግግሮችን ካደረጉ በኋላ የሰሜኑ ጦርነት ጊዜ በማንሳት ከጎናቸው የተሰለፉትን ሲያመሰግኑ፣ አብረው ያልዘመቱትን ደግሞ ወቅሰዋል። የማናሸንፍ መስሏችሁ የድሮ ወዳጆቻችሁ ወደ 4 ኪሎ የሚመለሱ መስሏችሁ ጀርባ የሰጣችሁና አላችሁ። እንደናንተ ሥራ ቢሆን ዘብጥያ ተወርዱ ነበር። እኛ ግን ይቅር ብለናችሁ እኛ ጋር እዚህ እንድትቀመጡ አድርገናል። ህሊናችሁ ቀሳችሁ፣ እኛ ይቅርታ አድርገናል የሚል ንግግር በቀጥታ ለሰራዊት ፍቅሬ አሰራጭተዋል። ምክንያቱም ሰራዊት በሰሜኑ ጦርነት ወቅት ምንም አይነት ተሳትፎ አላደረገም። ያኔ እንደ ሀገር ባበድንበት ጊዜ ራሱን ከዛ ነገር ቆጥቧል። ያን ያደረገበት ምክንያት ምንድነው ካል የድሮ አለቆቹ ጋር መታኮስን ስላልፈለገ የበላበትን ወጭት ሰባሪ ላለመሆን እንደነበረ ግልጽ ነው። ሰራዊት ፍቅሬ በህወሓት የስልጣን ዘመን ላይ የቤተ መንግስት ሰው ከነበሩ ጥቂት የኪነ ጥበብ ሰዎች መካከል ቀዳሚውን ቦታ ይይዛል። በርካታ ማስታወቂያዎችን፣ ኢቨንቶችንና የተለያዩ ፕሮግራሞችን ያለ ግልጽ ጨረታ ይሰጠዋል፣ ይሰራል። በርካታ ሚሊዮን ብሮችም ያፍሳል። ምንም እንኳን በኢትዮጵያ ታሪክ ውስጥ ከ3000 በላይ ማስታወቂያዎችን በመስራት ቀዳሚውን ስፍራ የያዘ ቢሆንም ካለው አቅምና ችሎታ ባሻገር የመንግስት ቀኝ እጅ መሆኑ ነገሮችን አቅልሎለታል። የሚኖረውን የተንደላቀቀ ህይወት ለተመለከተ ሰው በእውነት ይህ አይነት ኑሮ በኢትዮጵያ ያውም በኪነ ጥበብ ሥራ የሚቻል ነው ወይ ያሰኛል። በጎሮ ያለ መኖሪያ ቤቱን የተመለከተ ሰው የሚነደውን መኪና ልጆቹን በአሜሪካን ሀገር አንደላቆ ማስተማርና ጥብጥብጥ የበዛውን የአኗኗር ዘይቤውን መመልከት አንድም በእውነት ሀገራችን አድጋለች ያሰኛል። ታዲያ ሁሉ ሀብት የተሰበሰበው የብልጽግና ስርዓት ከመምጣቱ ቀደም ብሎ መሆኑ ነገሩን አስተዛዛቢ ያደርገዋል። እንደዛ ስሙ የገነነው ቴሌቪዥን ላይም ሆነ ሬዲዮ ላይ የእሱን ማስታወቂያ ማየትም መስማትም የዕለት ተዕለት ኑሯችን የሆነበት ጊዜ አብቅቶ ሰራዊት የሚለው ስም ብቻ ከቀረ ዓመታቶች እየተቆጠሩ ነው። በማስታወቂያ እንመለከተው። ይልቁንም በሌሎች የበለጠ ስሙን በሚያጎድፉ ነገሮች ላይ በተደጋጋሚ መታየት ጀምሯል። የበርካታ ሰዎችን ብር እየበላ ያለው ፊንቴክ ኢንቨስትመንት ግሩፕ ላይ ብራንድ አምባሳደር በመሆን የብዙሃኖችን ገንዘብ አስበልቷል። በዚህም በርካታ ወቀሳና ትችት እያስተናገደ ነው። በተለይ በቲክቶክ መንደር ይህን አይነት ወቀሳ ሲደራረብበት የቲክቶኩን ዓለም ወጣቶች በእጁ ይዞ አፋቸውን ለማዘጋት እየሞከረ ያለ ይመስላል። ቲክቶከሮቹ አንዳች ፕሮግራም አዘጋጅተው ተጋባዥ እንግዳ ከፈለጉ ሰራዊት ጋር ይደወላል። በአንዳች ነገር እጁን የተጠመዘዘ የሚመስለው ሰራዊትም አልችልም፣ ቢዚ ነኝ፣ ይሄ ነገር አይመጥነኝም ማለትን አልፈለገም። በተጠራበት ቦታ ሁሉ የክብር እንግዳቸው በመሆን ይገኛል። በዚህም በርካታ ትችቶችን እያስተናገደ ሲሆን በተለይ ሰሞኑን ከአዶናይ ጋር ተገናኝቶ ስግጥ ፍምስ የሚለውን ቱር ጋዜጣዊ መግለጫ ሲካሄድ የክብር እንግዳ ሆኖ መገኘቱ አስደንጋጭ አድርጎታል። በርካቶች ሐሳባቸውን በማህበራዊ ሚዲያ እየገለጹ ሲሆን የአዲስ አበባ ዩኒቨርሲቲ ቦርድ አባልና የሥነ ጽሑፍ መምህር የሆነው በድሉ አቅጅራም እንዲህ የሚል መልእክቱን በቀጥታ አሰራጭቷል። ሰሞኑን በማህበራዊ ሚዲያ ቲክቶክ ላይ ሰግጠው ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃውመው ደራሲው የነን ክስተት የሀገራዊና ማህበራዊ ርቀታችን ይፋዊ አዋጅ ሲሉ ይጠሩታል። በድሉ አቅጅራ ባሰራጩት ጽሑፍ እንደ ሰመረ ባሪውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርና፣ ድፍረትና ንቀት መለያቸው ያደረጉ ግለሰቦች መኪናና ገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲው በተለይ አንጋፋው አርቲስት ሰራዊት ፍቅሬ ሰግጥ ፈምስ የተሰኘውን
ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድን ነው? እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ ጠንከር ያለ ጥያቄ ሰንዝረዋል። አርቲስቱ የትምህርት ስርዓቱን መውደቅ፣ ሙስናና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሰው ምን አስልቶ ነው ሲሉም ተችተዋል። እነዚህን መርሃ ግብሮች በገንዘብ የሚደግፉ ተቋማትንም የኮነኑት በድሉ ተቋማቱ ለሀገርና ለማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸው አመላካች ነው ብለዋል። በመጨረሻም በድሉ አቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት ይሄ ጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ካሉ ይህንን ጉዞ ማገድ አለባቸው ያሉት ደራሲው በማህበራዊ እሴቶች ላይ የሚያሾፍና ያልተማረውን ማህበረሰብ ስነ ልቦና የሚጎዱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊ እርምጃ ሊወስድ እንደሚገባም ጥሪ አቅርበዋል። በድሉ አቅጅራ የሰራዊትን በማይመጥነው ቦታ የመገኘት ጉዳይና የአዶናይን ሐሳብ በተረዱበት መንገድ ሐሳባቸውን የሰነዘሩ ሲሆን በሌላ በኩል ሰራዊት ከአዶናይ ስር የማይጠፋው ግዴታ ሆኖበት ነው። ከጀርባ የድሮ አለቆቹ ያስገድዱታል። አዶናይን መደገፍ እነሱን መደገፍ ስለሆነ በማለት ብዙሃ የማያነሳ ሐሳብን የሚያቀርቡም አልጠፉም። ታዲያ ይህን ያህል የሰራዊት ግራ የተጋባ ጉዞ ከተመለከትም በኋላ ሰይፉንና ሰራዊትን ምን አገናኛቸው? ጥላቸውስ ምንድን ነው ካልን ሁለቱ ከ30 ዓመት በላይ በጓደኝነት ውስጥ የዘለቁ ግንኙነታቸው ከጓደኝነት አልፎ ወንድሜ ወደሚለው ያደገ ያንዳቸውን ሰርግ አንዳቸው ወገባቸውን አስረው የደገሱ ሚዜ የሆኑ በርካታ ሀገራትን አብረው የዞሩ ሥራዎችን የሰሩ ናቸው። ታዲያ በቅርብ ጊዜ በሰይፉና በአዶናይ መካከል ከባድ ተቃርኖ ተነስቶ እንደነበረ የሚታወስ ጉዳይ ነው። ሰይፉ ባለጌዎችና ትውልድን የሚያበላሹ ሰዎች ከሚዲያው ገሸሽ በማድረግ ጥሩ የሚሰሩት ወደፊት መምጣት አለባቸው ብሎ የተናገረው ንግግር እኔን ሊናገረኝ ስለፈለገ ቀጥታ መልእክቱ አዶናይ ብሎ ባይጠራኝም መልእክቱ ለእኔ ነው በማለት አዶናይ ሲናገር በርካቶች እሱን በመከተል ሰይፉን ማብጠልጠል፣ መሳደብና ከደረጃው ዝቅ ለማድረግ ሲሞክሩ አስተውለናል። ታዲያ ቁጥር አልባ የሆኑ የሰይፉ ወዳጆችና የቅርብ ሰዎች ሰይፉንም እናውቀዋለን የሚሉ ሰዎች በአደባባይ ስለ ሰይፉ ሲሞግቱና ሐሳባቸውን ሲሰነዝሩ በሚዲያው የተከፈተበትን ዘመቻ ሲመክቱለት ተመልክተናል። ሰራዊት የሰይፉ የቅርብ ሰው ሆኖ ወዳጅነቱን ወደ ወንድምነት ያሻገረ ሰው ሰይፉ ላይ ወጀብ ያስነሳውን ሰው ተጣላ ባይባል እንኳን እንዴት ግን ድምፅ አልሆነው? ያውም ውሎውን ከምንጩ ጋር አድርጎ ከተገኘባቸው በርካታ የቲክቶክ ዓለም ፕሮግራሞች አንዱ ላይ ወጣቱን ሲመክርም ስለተፈጠረው ነገርም ሲያወራ አልተመለከትነውም። ወይስ ሰራዊት በሞቀበት የሚገኝና ለኔ ያዋጣኛል የሚለውን ነገር ብቻ የሚፈጽም ወዳጅነትም ትውልድም የማያሳስበው ሰው ነው እንላለን። አበቃ። የእናንተን ሐሳብ በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።